መድኃኒት ወይውን ነገር ያለቅ ብቻ ወይውን ነገር ሊታጠቅሙ እንዴት ነክልን እንዝላልት መቸሰው እንደምን መቸሰው ዳመናው ሲቆለለ ቢሆን ኖሮ እኮ ከፊት ላይ ነበር አብረን እንደምንዘልቅ እሱም እኮ ትቶ ሊሄድ አልነበረም። ኢቭን ቻናሉ እንኳን እንደው አልሆን ብሎ እንኳን መሞት ቀርቶ ቢዘጋ እንኳን በዜሮ ተነስተን ሌላ ቦታ እንደምንደርስ እንጂ ጥሎኝ እንደሚሄድ እኮ አጥቅን ነግሮኛል። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው እንግዲህ አንዳንድ ነገሮች ቢፈጠሩም በቲማችን ያው እግዚአብሔር ይመስገን ማለት ይበጃል ብዬ እግዚአብሔር ይመስገን እላለሁ። ያው ከባድ ነገር ምናምን ተፈጥሮ ምናምን አይደለም፣ ግን ያው እንደምታውቁት ቻናላችን በጣም ወርዷል። በዛ ምክንያት ደግሞ በጣም ብዙ ክፍተቶች እየተፈጠሩ ነው እዚህኛ ጋር ቲሙ ጋር አላቅም። ብቻ አሁን ልጆችን ማግኘት አላቅም፣ በጣም ተራርቀናል። እኔ እንጃኔ በቃ ይሄን የሚያገናኘን ዩቲዩብ ብቻ ነው ወይ ብዬ እስከማሰብ ድረስ ደርሻለሁ። በነገራችን ላይ አሁን ቲጂ እየመጣች ነው፣ ደውላለኝ። እስኪ እሷን አንዳንድ ጥያቄ ልጠይቃት ብዬ አስባለሁ። በጣም ሆድ ብሶኛል። እሷን ሆድ እንደባሳት ነግራኛለች። እስኪ አብራችሁን ቆዩ። ሰላም ወይ እኔ ቆንጆ መጣች። ሰላም እንዴት ነሽ? ደህና ነሽ? አለ እንዴት ነሽ? ደህና ነሽ? አለ እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነሽ? አለ እግዚአብሔር ይመስገን። ምንድነው እንደዚህ ጠፋዋ እንዴ? ሌላ ሰው እኮ መስለሻል፣ ጭው ብለሻል ምናምን። ምንድነው? አንዳንድ ጊዜ መች ሲያጋጥም አይደለ እንዴ? ምንድነው የሚያጋጥመው? ምን ተፈጥሮ ነው? በጣም እኮ ጠፍተሻል እንጂ ምንም አልተፈጠረም። እርግጥ ግን ያው የተወሰነ ተፈጠናል። ተፋፋት የተወሰነ ብለሽ አሳነሽው እንዴ? እንጂ የምር እኔ እኮ እንደዚህ አይመስለኝም ነበር ቀረቤታችን። በቃ እኛን የሚያገናኝን ፋኖስ ቲቪ ብቻ ነበር ማለት ነው። ያው እንግዲህ ማለቴ ምን ማድረግ አለብኝ? በቃ ምን ማድረግ አለብኝ መልስ ሆኖ ቀረ። እሺ ምንድነው የተፈጠረው? ቢጨንቀኝ እኮ ነው። እሺ ምንድነው የተፈጠረው? ምን ተፈጥሮ ነው? ቤተሰብ ሰላም አይደሉም እንዴ? ቤተሰብ ሰላም ናቸው። ምን ይሆናሉ ማለት በቃ እስከ መስከረም ምናምን ባለው ብርን የምልክላቸው ነበር፣ ባለው እንደዋወል ነበር። አሁን ግን ቻናሉም ወደቀ፣ ብርም አናገኝም። ከቤተሰቦቼ ጋር ደውዬ አላውቅም ብዬ እደውላለሁ። ይህ ሁሉ እኮ ነው ቲጂ። እና በቃ እኛን የሚያገናኝ ገንዘብ ነበር ማለት ነው? ሌላ ማላውቀው የተፈጠረ ነገር አለ? እርግጥ ሌላ ነገር ብዙም የለም፣ ግን በቃ ምን አለም ሲደውልልሽ ስልክ ያነሳም። እኔ ጋር ራሱ እኮ የምር ከተደዋወል መቼ የዛሬ 3 ሳምንት አካባቢ ነው የሚደወልኩለት። እሱንም በግድ ብታይ በስንት መከራ አያነሳልኝም። አይደለም 3 ሳምንት ብዙ ቀን እኔ ቀን በቀን ሳልደውል ውያቃለሁ። እንዴ አይደለም ቀን ማታ እንኳን ሳልሞክረው እና አድሬ አላውቅም፣ ግን እሱ አያነሳም ስልክ። እሺ ለምን ቆይ ምን ሆኖ ነው? እኔ ምን አውቃለሁ? ከእናንተ ጋር ማይደዋወል እኔ ጋር ይኸው 3 ሳምንት አልኩሽ እኮ። ከዛ ወደዚህ ስደውል ስልክ አያነሳም። እሱ እንደውም ደውሎ አያውቅም። ያኔ ምን ነበርኩ አስታውስኩት። አስታውሼ ብደውልለት በስንት መከራ አነሳልኝ። ከዛ ሳወራ ድምፁ በጣም ልካን ነበር። ከዛ ጥሩ ሙድ ላይ ያለሁ ምናምን ሲል ዘጋሁትኝ ከማስጨነቀው ብዬ። እሺ ምን ተፈጥሮ ነው? ብርትሽ ማታውቂው በጣም ብዙ ነገር አለ። በጣም ማለት ምንድነው ማላውቀው ነገር? ቆይ ከኔ የምትደብቂው ነገር አለ? እርግጥ የለም። እሺ ምንድነው የሚያስጨንቅሽ ነገር? እስኪ ከምናለጋ ጓደኝነት ጀምረን ነበር። ጓደኝነት ማለት ጀስት ጓደኝነት ነው ማለት ፍቅረኛሞች ትላለሽ ይላል። እርግጥ አልነገርኳችሁም፣ ለማንም አልተናገርኩም። ላንቺ ነው ገና ዛሬ ነገርኩሽ። ምን እንዴት አናውቅም ማለቴ እንዴት ነው አንቺና ምናለን እንዴት ነው ነውናማ ማለቴ ምን እልሻለሁ ጓደኛሞች ነበር ነው። እርግጥ እናንተ አታውቅም፣ ማንም ያውቀለም። ማጂም አታውቅም፣ አንቺ መጣቂ። ቆይ ስራችን ነበር እንዴት እንሰራ ነበር? እንዴት ተፈጠረ? እርግጥ ስራችን ነው። እንደዚህ ነገሮች ልትገቡ ቻላችሁ? አይ አንቺ በሰዓቱ እኮ ስራችን ነበር እንሰራለን የሚባለው። እንደዚህ ነገር እኮ አይፈቀድም ነበር ግሩፕ። ለምን? እርግጥ ጥፋት እኮ አጥፍቻለሁ ማለት አሁንማ በጣም እየቆጨኝ ሁላ ነው። ግን አንድ ያድርገው ወይ መመለስ እኮ አይችልም ነገር አንድ አድርገዋለሁ። ስለዚህ ከፊት ማለት በሚመጣው ገንዘብ ምናምን አይቸግረንም ምን አይለንም። በቃ እንዲሁ አብረን ነበር ፈታ ምን እንደዋወልም። አሁን ግን ከናንድየው ቻናሉም ወደቀ። እንደውም ስልኬን ማላነሳም ጠብ አድርጎት ወይ እሺ ምን ያክል ጊዜ ሆናችሁ? ባክሽ ብዙ ጊዜ ሆነ። ወይኔ እሺ ሆኖማ እኔ ብርትሽ እኔ ምን እንደምልሽ አላውቅም።
ግን የሆነ ሌላ ውስጥ ይጉላ የሆነ ሌላ ነገር ነው የሚያሳስበው ሌላ ነገር ጥያቄ ብቻ መልሽልኝ ምን ያክል ጊዜ ቆያችሁ በጣም ብዙ ጊዜ ቆይተናል ያለፈው እኮ ብዙ ነገር ተዳርሰናል እሱና ብዙ ነገር ማለት ወዲት ይርሽ ነው ቆይ ትጂ ምን እንዳስብ እያስገደልሽኝ ነው ሳልፈልግ እንደስቢያለሽ ብርትሽ እሺ ብዙ ነገር ማለት ምን ማለት ነው ያስብታ አንቺ ተስቢያለሽ በጣም ብዙ ነገር በቃ ባልናምሽ እንደሚያደርገው ከባልናምሽ በላይ ላፊ ነገር በጣም ብዙ ነገር ተደራርገናል አይደለ እኔን ማመን አልችልም እኔ ትጂ የምርሽ ነው ግን ያወራሽኛልሽ ኧረ ብርትሽ በዚህ ሰዓት ቀልድ ትንሽ አይደብርም እኔ የተጨነኩ ፈጣሪ እርግጥ አጥፍቻለሁ ማለት ቢያንስ እንኳን ለጓደኛ ማማከር ነበረብኝ አይደለ ቆይ ወይኔ ፈተና ይዛል በራሴ ነው ማለት እሺ ወይኔ አሁን ምን አይነት ሁኔታ ውስጥ ነው ያላችሁ ምን አይነቱ ሁኔታ ውስጥ ማለት በቃ ስልክ ማን አያነሳም ለምን አያነሳም አልኩሽ ለምን ማይነሳ እኔ ምን አውቃለሁ እኔ ደግሞ በቃ ቀን በቀን የተለየ ስሜት ነው በቃ የሆነ ነገር በቃ እንጃ ብትሽ ነው ምንም ልልሻል ምን አይነት ስሜት ነው የሚሰማሽ እስኪ ተረጋጊና በቃ ችግር የለውም ሁሉም ነገር ሆኗል አይደል እንደዚህ በቃ ተረጋጊና የሚሰማሽን ስሜት ነው ንገሪኝ ማለት እንዴት ብዬ አስረዳሻለሁ ብርትሽ ጓደኛሽ አይደለሁ እንደምትፈልጊው አድርገሽ ብቻ አስረጅኝ ምን እንደሚሰማሽ ብቻ ንገሪኝ ምን እንደሆነ አላውቅም ግን በቃ ምግብ ስበላ አንዳንዴ በቃ ያስታውከኛል አንዳንዴ ደግሞ በቃ የሆነ እንጃ ምግቦች ይሸተኛል ምናምን አይበላኝም ይሄ ነገር ምን መስሻ ማማክሮ ቆጣው ይፈጣሪ ያለ ለማን ልንገረው ቆሺ ምንድነው አንቺ ልጅ አርግዘሻል እኔ እኮ ጨነቀኝ ቆይ ቢያንስ እንዴት መድኃኒት ወይውን ነገር ናላቅም ብቻ ወይውን ነገር እንዴት አትጠቀሙ እንዴት ይሄን ያክል እንዝላል እንዴት መቻሰብ እንደሚሆን መቻሰብ ብርትሽ ይሄ ቢሆን ኖሮ እኮ ከፊት እንለያይ ነበር አብረን እንደምንዘልቅ እሱም እኮ ትቶኝ ሊሄድ አልነበረም ኢቭን ቻናሉ እንኳን እንደው አልሆን ብሎ እንኳን መሞት ቀርቶ ቢዘጋ እንኳን በዜሮ ተነስተን ሌላ ቦታ እንደምንደርስ እንጂ ጥሎኝ እንደሚሄድ እኮ አንድ ቀን ነግሮኝ አያውቅም አንድ ቀን በቃሽ እሺ ሁኔት ነው ያለ የት ነው የማገኘው አሁን የማገኘው በቃሽ ምን ላድርግሽ ንገሪኝ እስኪ ምን ላድርግ ማማከር ነበረብሽ እኮ እኛን ምን ብዬ ላማክር ጨነቀኛ ማለት ምንም ነገር እንደማይፈጠር በቃ ምንም መጨነቅ አይደለም ከመጨነቅሽ በፊት እኮ እኛን ማማከር ነበረብሽ እኔ አለሁ አይደል እንዴ አዚያ ልጅ አይደል እንዴ ቆይ ምን ፈተና ይዛል እሺ ሌላ የሚያውቅ ሰው የለም ይቺ ማያውቅም ማንንም አያውቅም አዚም አታውቅም ማንንም አያውቅም እንዴ አንቺን የነገርኩሽ እያልኩሽ ምን ይነግራቸዋለሁ ይሄ ውርደት ቢለው በየ ለነሱ ደግሞ ይጀም ነግራቸው እባክሽ ለአንድ ሰው እንዳትናገሪ ማለት እስከመቼ ነገርኝ እስከመቼ አልፈልግም ማንንም እንዲሰማ አልፈልግም እሺ ማንም እንዲሰማ አልፈልግም ቆንጆ በቃ አንቺ ዛሬ እሺ አልሽኝ ዝም በይ አልሽኝ እማዬ ምንድነው የምትለኝ ዛሬ ፈተና ዛሬ አንድ ቀን ዛሬ ለመደወሉ አይቀርም ጉድ ነው ይሄ ሁሉ ጉድ የሚያሰማኝ አባዬሽ ምን ነው የሚለኝ ይሄን ነው ይዤላችሁ በቃ የሆነ መላ እናጣ አሁን ተረጋጊ ምንም መላ የለውም ይሄ ወርታ እንዲበቃ ማርበሱ ነኝ አልተቆጠቅም ለማን ተጋርዶ ሰፈሯ ቀረች ከህዋው ላይ ከተረባበሩ አስቀድሜ ማሰብ ነበረብኝ አይደለም እንዴ ሁሉ ነገር ማሰብ ነበረብኝ
እኔ ቆንጆ በቃ ተረጋጊ። በቃ እንደዚህ ሆኖ አይደል እንዴ? አሁን በቃ የሆነ መፍትሄ ግን ማብጀት አለብን። የሆነ ነገር ምንም መፍትሄ የለውም። ምንም ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ አደረግን ከቾፍ እንዳይወጣ ለማንም እንዳትናገሪብኝ ቃል ግቢልኝ። በጭራሽ እባክሽ ይሁን ነገር መደረግ አለበት። ፀሐይ አድማስ መጋረጃ ፀሐይ በሽንፈት ሲከለል ፀሐይ ዳመናው ሲቆለል በቃሽ የሞታችን ህይወትን መሰናክል ገጥሞት ማየት አልችልም። በቃ አልችልም። እኔ ከዚህ በላይ አልችልም። አልጠግምም። አንቺ ከምንም በላይ የምትጠቅሚ ሰው ነሽ። ለማንም አልጠቅም። ምንም ብርትሽ አውቀዋለሁ። ፀሐይ ጠፈሩን ባልዳኘው ፀሐይ ውሃው ባይከሰስ ፀሐይ ጠብቅሻለው ፀሐይ ያንቺም ቀን እስኪደርስ የንጋት የጠዋት ሙቀቴን አስጥላኝ የምሽት መብራቴን እንደምንብራዝ አላውቀው ጓዳኝ ማጀት ምንም ማዳምጥሽ። አሁን እኮ ነገሮች ተበላሽተዋል። በጭራሽ ነገሮች ተበላሽተዋል። ምንም የሚስተካከል ነገር የለውም። ይኸውልሽ ምንም ነገር አድርገን ያንቺን ህይወት ሲሆን ምንም ነገር ላይ ይፈጠር ይችላል። ምንም ይፈጠር ምንም ግን ያንቺን ህይወት እንታደጋዋለን። እሺ ምንም ነገር ማለት ነው። አሁን ሐኪም ቤት እንሄዳለን። አልሄድም ማለት ምን ማለት ነው? ቲጂ አዳምጪኝ፣ ተረጋጊና አዳምጪ። እስኪ አስጨርሺ። መጀመሪያ አስጨርሽኝ። እኔን እያየሽ ነው። ሐኪም ቤት ሄደን የሽንት ምርመራ እናደርጋለን። እሺ ያዳምጥሽ ነው። የሽንት ምርመራ ካደረግን በኋላ ነፍሰ ጡር ነሽ አይደለሽም የሚለውን እናውቃለን ማለት ነው። ነፍሰ ጡር ምን ነው መሆን? እሱ ከዛ በኋላ ነው የምንወስነው። ምን ነው መሆን? እዚህ ጋር ንገሪኝ እስኪ። እባክሽ ተረጋጊ። እያስረዳሁሽ አይደል እንዴ? በቃ እሺ ተረጋጊ። በቃ አንቺ ተረጋጊሽ። እሺ ምንም ነገር አድርገን ሁሉም ነገር እናስተካክለዋለን። እንደ በፊቱ ማለት ነው እናስተካክለዋለን። አሁን ወደ ሐኪም ቤት እንሄዳለን። በዚህ ተስማማና? እሺ እኔ እኮ እሄዳለሁ፣ መሄድን እኮ እሄዳለሁ። ግን በሆን ምን ነው መሆን? እስቲ ይሄን ብቻ ነገር ይሄን ብቻ። አንቺ በእኔ ቦታ ብትይ ምን ነው የምትሆኛው? ይሄን ብቻ መልሽልኝ። እሱን ከዛ በኋላ እንወስናለን። ቀስ እያልን መፍትሄ እናበጃለን። ለጊዜው ግን በቃ ያለኝ መፍትሄ ይሄ ብቻ ነው። የምር እኔ ሌላ ምንም ልልሽ አልችልም። ይዛሬ አሁን ተረጋጊና እንሂድ። እሺ ተይዋለድ እዚህ ጋር ልቆይ። ወይኔ ቪጂታስ አንቺ ቆይ እንዴት ነው እያሰብሻለሽው? ቀን በቀን እኮ ይሄ ስሜት እየገፋ ከሄደ ምናልባት አይበለው እስኪ አይበለውን እንበለው ታረግሽ እኮ ጽንሱ እየገፋ ነው የሚሄድ። እሺ እንደዛ አትበይኝ እባክሽ። እሺ እኔ ምን ልበልሽ? እኔም እኮ ጨነቀኝ። እሺ እኔ ምን ልበልሽ? እሺ ምን አለ ላናግረው? ምን ብልሽ? እኔ እንጃ አላውቅም። ወይ ላገናኛችሁ ነው። ታወሩ እንዳትነግሪው በጭራሽ። እንደውም ይሄን ተነገርሽ እንደውም ይርቀኛል። ወይኔ መድኃኒዓለም ለምንድን ነው የሚርቅሽ? እሱ ቆይ መጀመሪያ ራቀኝ አይደል? እንደው ነው አይደለም እንደዚህ ነገር ጨምሬበት ቻናል ወደቀ ብሎ ይል እንደሱ ይራቀኝ። ይኸውልሽ በሚገባው መልኩ አስረዳዋለሁ። ግን አንቺ ብቻ አይደለሽም፣ እኔም ጌችም አዚም አውቃለሁ። ምን አለም ራሱ እኮ ተስፋ አድርገንበት የነበረው ነው። አውቃለሁ፣ ሁላችሁም አውቃለሁ። ግን ደግሞ ለኔ ባስብልሽ የነገርኩሽ ያለውን ነገር እያስረዳው አይብስም። ቤተሰብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙን። የደረሰብን ነገር እያያችሁ ነው። አሁን ሄደን ምን አለ እናናግረዋለን። ተነሽ